በ897 ዓመተ ምህረት ሮም በክርስትና ታሪክ ተሰምቶ የማይታወቅ ዘግናኝ የፍርድ ሥርዓት ለመታዘብ ተገደደች። የአስክሬን ሲኖዶስ ብሎ ታሪክ ያስታውሰዋል። ኢትዮጵያውያን አንድ ተረት አላቸው፣ ሙት አይወቀስም። ሮም ግን ሙታንን ለፍርድ አቅርባ ተሟግታቸው ቀጣቸውም ታውቃለች። ፖፕ እስጢፋኖስ ስድስተኛ ከፍ ባለ ጥላቻ ዓይኖቹ ታውሮ ከእርሱ ቀድሞ የሮም ርዕሰ ሊቃነ ጳጳስ የነበረው ፖፕ ፍራንሲስን አስክሬን ከጉድጓድ ተቆፍሮ እንዲወጣ አድርጎ ለፍርድ አቀረበው። ጳጳሱ ከሞቱ ወራት አልፎም እንኳን ቢሆን ፖፕ እስጢፋኖስ ስድስተኛ ያለ ፍርድ ሊተዋቸው አልወደደም። እየበሰበሰ ያለውን አስክሬን የጳጳስ ልብሶችን አልብሶ በላተራን ባዚሊካ በዙፋን ላይ አስቀምጦ በተከበረ የጳጳሳት ጉባኤ ፊት አቀረበው። ፖፕ ፍራንሲስ አስክሬን ላይ ምስክር ተጠርቶ የቤተ ክርስቲያን ሕግን በመጣስና በሙስና በመጨማለቅ ቅሌት በሲኖዶሱ ፊት ሲከሰስ አንድ ዲያቆን አስክሬኑን ወክሎ እንዲናገር አስገደዱት። በድኑ ጥፋተኛ ተብሎ ተፈርዶበት ከጵጵስና ተሰረዘ። አስክሬኑ የለበሰው የክህነት ልብስ ወልቆ ሁለት የበረከት ጣቶቹ ተቆርጠው አካሉ ወደ ቴብር ወንዝ ተወረወረ። በትዕይንቱ የተደናገጠው የሮም ከተማ ሕዝብ ብዙም ሳይቆይ እስጢፋኖስ ስድስተኛን በመቃወም ከሥልጣን አስወገደው። ከታሰረም በኋላ ተሰቅሎ ተገደለ። ቤተ ክርስቲያን ከዚህ በኋላ ፍርዱን በመቀልበስ የፍራንሲስን ክብር መልሳለች። ነገር ግን የአስክሬን ሲኖዶስ ፖለቲካና በቀል የጵጵስናን ቅዱስ ቢሮ እንኳን ሊያጣምም እንደሚችል ዘላቂ ምልክት ሆኖ ለታሪክ ተመዘገበ። የጨለማው ዘመን ሊመጣ ፀሐይዋ እያዘቀዘቀች ነበረ። በ10ኛው ክፍለ ዘመን መጀመሪያዎቹ ሮም ታሪክ የጨለማው ዘመን ብሎ ወደሚጠራው ድቅድቅ ጨለማ ዘው ብላ ገባች። ይህን የጨለማ ዘመን ጅማሮ ላቲኖቹ ፖርኖክራሲያ ይሉታል። የጋለሞታዎች አገዛዝ እንደማለት ነው። አዎ መንበረ ጵጵስናው በቅዱሳን እጅ ሳይሆን በባላባቶች እጅ የወደቀበት ዘመን። የቱስኩሉም ባላባታዊ ቤተሰቦች ቴዎፊላክ፣ ሚስቱ ቴዎድራ እንዲሁም ልጃቸው ማርዚያ የጴጥሮስ መንበርን ለብዙ አስርት ዓመታት በመቆጣጠር የዚያ ታሪክ አስኳል ናቸው። ይህ ሁሉ የጀመረው ከፖፕ ፍራንሲስ ሞት በኋላ ነው። የሮም መኳንንት የቤተ ክርስቲያንን ፖለቲካ የመቆጣጠር ዕድልን አገኙ። ቴዎፍላክት የሊቀ ጳጳሱ ቁም ሳጥን ወይንም አልባሳት እንዲሁም የጦር ሰራዊቱን በቁጥጥሩ ስር በማድረጉ ሮምን ማስተዳደር ጀመረ። ባለቤቱ ቴዎድራ ደግሞ ራሷን ሴናትሪክስና ቬስታራትሪክስ አድርጋ በሮም ጉዳዮች ላይ ጠንካራ ተጽዕኖዎችን አሳደረች። ሴናትሪክስ ማለት ሴት የሮም ሴናተር ማለት ሲሆን ቬስታራትሪክስ ማለት ደግሞ የጳጳሱ ግምጃ ቤትና አልባሳት ተቆጣጣሪ እንደማለት ነው። እሷ የምትፈልገው ሰው የሮም ፖፕ እንዲሆን ውሽሞቿን እንዲሁም የተለያዩ ስትራቴጂካዊ ግንኙነቶችን ተጠቅማለች። ልጇ ሞርዚያም የእናቷን ፈለግ ተከትላ ገና በ10ዎቹ ዕድሜ ውስጥ እያለች በመጀመሪያ ለፖፕ ሰርጊዮስ ሦስተኛ ከ904 እስከ 911 ውሽማው ሆነች። ይህ ርኩስ ግንኙነት ኃይልንና ወንድ ልጅን አስገኘላት። ይህም ወንድ ልጅ ኋላ ላይ ርዕሰ ሊቃነ ጳጳሳት ዮሐንስ 11ኛ ተብሎ በጵጵስናው መንበር ላይ ተቀመጠ። የጴጥሮስ መንበር እያሉ የሚመኩበት ያ የነ ቅዱስ አውግስጢን መንበር፣ ያ የነ ቅዱስ ሊዮ መንበር የጋለሞታዎች መሳለቂያ ሆነ። ማሮዚያ በዚህ ቅሌት አላቆመችም። ሊቀ ጳጳሳትን አንዳንዶች አብረዋት የኖራ ተቋዳሽ አጋሮቿ፣ ሌሎች ደግሞ የወደደችውን ፈጻሚ አሻንጉሊቶቿ አደረገቻቸው። ደፍሮ የሚቃወሟትን አንዳንድ ደግሞ በግፍ ወደ እስር ቤት በመጣል ከሥልጣን አስወገደቻቸው። የራሷ ልጅ ዮሐንስ 11ኛ የጵጵስና ሥልጣን እስኪያገኝ ድረስ ጊዜያዊ የሊቀ ጳጳሳት ሹመት እንዲደረግ አዘጋጀች። ይህ ፖርኖክራሲያ ለቅሌት ጥም ሲባል ብቻ የተቀለለ መቅለል አይደለም። ይልቅ ሀብት፣ የቤተሰብ ጥምረት፣ የሴት ሃይማኖታዊ ተጽዕኖ የቤተ ክርስቲያን ዕጣ ፈንታን የወሰነበት ፖለቲካዊ አሻጥር ነበር እንጂ። ከዚህ የተነሳ መንበረ ጵጵስና የሞራል ሥልጣኑን ያጣ፣ በዘመድ አዝማድ በተንኮልና በሙስና ውስጥ የተዘፈቀ የነውር ማማ ሆነ። ለእግዚአብሔር ሕዝብ በማይራሩ ሙያተኛ እረኞች ቁጥጥር ስር ዋለ።